በክፍል አንድ አስታውቁ እንጂ አትጨነቁ የሚል አርዕስት ሰጥተነው ያየነውን አሁን ደግሞ ሁለተኛውን የመጨረሻውን ክፍል አጠር አድርገን በቶሎ እንጨርሳለን። እንደዚህ ይላል ማርቆስ 10:46 ወደ ኢያሪኮ መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጠሜዎስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ ይላል። እንግዲህ ኢየሱስ የሰማው ምንድን ነው? የናዝሬቱ ኢየሱስ ነው የሚለውን ነው። ስለዚህ የናዝሬቱ ኢየሱስ የሚለውን ነገር ሲሰማ ብድግ ነው ያለው። ወዲያው መጮህ ነው የጀመረው። ጭራሽ እንዳይጮህ፣ ዝም እንዲል፣ እንዳይናገር፣ እንዳይጣራ፣ እንዳይለምን፣ እንዳያሳስብ፣ እንዳያስታውቅ ዝም እንዲል ሲያደርጉት፣ እሱ ግን አብዝቶ ዝም እንዲል ብቻ አይደለም ያደረጉት። ምንድን ነው ያደረጉት? ግሳጼ፣ ተግሳጽ ጭምር ነው። ግን እሱ ምን አለ ነው የሚለው? አብዝቶ ጮኸ። ምን እያለ? የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ማለት ነው። እናም እንግዲህ የናዝሬቱ ኢየሱስ ማለት ምን እንደሆነ ገብቶታል፣ ወይንም የሚጠባበቀው ነገር ነበር ማለት ነው። እና ምን ይላል ክፍል ማቴዎስ 2:23 ላይ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። እንግዲህ ይህ ስለ ዮሴፍ፣ ስለ ማርያም እጮኛ ስለ ዮሴፍ የተባለ ነው። ዮሴፍ እዚህ ክፍል ላይ ቀደም ብሎ ወደ ግብፅ ኢየሱስንና ሕፃኑን ኢየሱስና እናቱን ይዟቸው ወርዶ ነበረ። እንደገና በመልአክ ሂድ ባለው መልአክ እንደገና ደግሞ ምን ይሰማል? አሁን ሕፃኑን የሚፈልጉት ሞተዋልና ወደ እስራኤል ተመለሰ። ወደ እስራኤል ሲመለስ ያሰበው በይሁዳ ለመቀመጥ ነበር። ነገር ግን በይሁዳ ማን ነግሷል? የዛ ይፈልገው የነበረው ሄሮድስ ልጁ አርኬላዎስ። ስለዚህ ይፈራና ወደ ገሊላ ናዝሬት ይመጣል። በዛ ደግሞ ይኖራል። ኢየሱስም በዛ ያድጋል ማለት ነው። ምናልባት ዮሴፍ ላያውቅ ይችላል ስለ ኢየሱስ ምን እንደተባለ፣ ወይንም በገሊላ ናዝሬት መጥቶ የኖረበትን ምክንያት ሸሽቶ እንደመጣ ይሆናል የሚያውቀው። ስለዚህ ለዚህ ሰው ይህ በገሊላ ናዝሬት የናዝሬቱ ኢየሱስ የሚለው ለዚህ ለበርጤሜዎስ ድምፅ የሚለውን መልእክት ሲሰማ ወይንም የናዝሬቱ ኢየሱስ እንደሆነ ሲሰማ ብድግ ነው ያለው እና ማብዝቶ ነው የጮኸው። እንዲያልፈው አልፈለገም። እሱ ደግሞ ሲጠራ ምንድን ነው ያለው? የዳዊት ልጅ ኢየሱስ ሆይ ማረኝ፣ የዳዊት ልጅ ኢየሱስ ሆይ ማረኝ ነው። እናም የሚያውቀው ነገር አለ ማለት ነው። ስለማን? ስለ ናዝሬቱ ኢየሱስ። እንደገና ያለው ደግሞ እሱ የዳዊት ልጅ ኢየሱስ ሆይ ማረኝ ነው። እንግዲህ ኢየሱስ የዳዊት ልጅ ስለመሆኑ ወይንም ከዳዊት ዘር ከዳዊት ነገድ ስለመምጣቱ በተለይ በታላላቆቹ ነቢያት ብዙ የተባለ ነገር አለ። በነ ሕዝቅኤል፣ በነ ኢሳይያስ፣ በነ ዳንኤል፣ በኤርሚያስም እና አሁን የኤርሚያስን እስቲ አንዱን ከኤርሚያስ ክፍል እናያለን። እንደዚህ ይላል 23 ኤርሚያስ 23 ቁጥር 5 ላይ እነሆ ለዳዊት ጽድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሣል፣ ይከናወንለታልን፣ በምድርም ፍርድንና ጽድቅን ያደርጋል ይላል። እንግዲህ ይህ ከምን ጋር ይመሳሰላል? በዚሁ በኤርሚያስ ላይ በሌላ ቦታ ከተጻፈው ጋር ማለትም እግዚአብሔር ስለ ራሱ ሲናገር የሚመካ በእግዚአብሔር ይመካ። ምን? ፍርድንና ጽድቅን ምሕረትንም የማደርግ እኔ እግዚአብሔር መሆኔን በማወቁ በዚህ ይመካ። የሚመካ በእግዚአብሔር ይመካ። ይህም እንግዲህ የናዝሬቱ ኢየሱስ ወይንም የዳዊት ልጅ ምን ያደርጋል ነው የሚለው? ፍርድንና ጽድቅን በምድር ላይ ያደርጋል፣ እንደ ንጉሥ ይነግሣል፣ ይከናወንለታል። ስለዚህ ጌታ ደግሞ ስለ ራሱ ስለዚህ ነገር ሲያስረዳ ወይንም ሲጠይቅ እንደዚህ ይላል ሉቃስ 20:41 ላይ ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊትም ራሱ በመዝሙራት መጽሐፍ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል ይልና እንግዲህ ዳዊት ጌታ ብሎ ይጠራዋል። እንዴትስ ልጁ ይሆናል እያለ እየጠየቀ ያስረዳል ኢየሱስ። ስለማን? ስለ ራሱ። እናም እንግዲህ ዳዊት የተከናወነለት ንጉሥ ነው። እግዚአብሔር በዙሪያው ካሉ ጠላቶች ሁሉ አሳርፎ መንግስቱን ከፍ ያደረገለት ታላቅ መሪ፣ ታላቅ ንጉሥ ነው። እንግዲህ ይህ ንጉሥ ጌታ የሚለው ካለ ጌታ ብሎ ከጠራ እናም ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። እናም ጌታ ራሱ ሲናገር ደግሞ ዳዊት
ጌታ ብሎ ይጠራዋል። እንዴትስ ልጁ ይሆናል? ስለዚህ ይህ የዳዊት ልጅ ንጉሱ፣ ታላቁ ንጉስ ጌታ ያለው ተራሱ አይደለም ማለት ነው። ማን ነው ይሄ? የእግዚአብሔር የባህሪ ልጅ ወይንም ክርስቶስ ወይንም መሲሁ የተቀባው አንድያው ነው ማለት ነው። ስለዚህ ለዚህ ሰው ይህ ሙሉ ግንዛቤ ሙሉ ዕውቀት አለው። ስለዚህ እንዲያልፈው አልፈለገም። አብዝቶ ነው ምን ያለው መጮህ የጀመረው። እናም ኢየሱስም ቆመና ይላል ቆመና ጥሩት አለ። እውሩንም አይዞ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። አሁን እንግዲህ ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው። እንግዲህ ኢየሱስ ይህንን ሰው ጥሩት አለ፣ አስጠራው፣ መጣ። ከመጣ በኋላ ምንድነው ሊያደርግለት የሚገባው? ወዲያውኑ የዚህ ሰው ችግር አይን ነው። እንግዲህ የሰውነት ሁሉ መብራት ምንድናት? አይን ናት። ይህም ሰው ያጣው አይን ነው። ከዚህ ነገር አስቀድሞ ሌላ ሊጠየቀው የሚችለው ነገር የለም። ኢየሱስ ግን ካስመጣው በኋላ ጠየቀው፣ ምን አደርግልህ ዘንድ ትወዳለህ? ምንድነው የሚለው? ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል አይደል? ቢሆንም ምን አድርግ እያለው ነው? ጠይቅ፣ አሁንም ጠይቅ፣ አሁንም ለምን፣ አሁንም አስታውቅ ነው እያለው ያለው። ስለዚህ ሰው ጌታ መምህር ሆይ አይ ዘንድ አለው። ሂድ እምነት አድኗል አለው። ወዲያውም አየ፣ በመንገድም ተከተለው። ያውቃል፣ ሁሉንም ያውቃል። ደግሞም ከልባችን ይልቅ ታላቅ ነውና ነው የሚለው። ሁሉንም ያውቃል። ግን ምን እንድንለው ደግሞ ይፈልጋል? እንድንጠይቀው፣ እንድንለምነው፣ እንድናስታውቀው፣ እንድናሳስበው። በአንድ ስፍራ ላይ ማቴዎስ 16:24 ላይ እንደዚህ ይላል፣ እስካሁን በስሜ ምንም አልለመናችሁ፣ ስለዚህ አለ ለምኑ ትቀበላላችሁ፣ ከዚያስ ደስታችሁም ሙሉ ይሆናል። በራሳችን ትጋት፣ በራሳችን ጥረት ወይንም ደግሞ አንዳንድ ነገሮችን አስተካክለን ሁኔታዎችን ጠብቀን ከምናደርገው ወይንም ደግሞ ለጉድለታችን ከምናመጣው ሙላት ይልቅ ምን የምንለው ነው? ለኛ ሙሉ ደስታን የሚያመጣልን ደስታችሁ ሙሉ ይሆናል የተባልነው ለምነን የምናገኘው ከእርሱ ጠይቀን የምንቀበለው ነገር ነው። ስለዚህ ምንድነው እንድናደርግ እግዚአብሔር የሚፈልገው ማለት ነው? እንድንጠይቅ፣ እንድናሳስብ፣ እንድናስታውቅ ነው። እዚህም ጋር ይህ ሰው ችግሩ ይታወቃል፣ ጮኋል፣ ተጣርቷል። ጌታም ቆሞ ነው ጥሩት ያለው። ጩኸቱ አስቆሞታል። ዝም ብሎ እንዲሄድ አላደረገውም። ከዚያ በኋላ ከመጣ በኋላ ግን የዚህ ሰው ችግር እየታወቀ ምንድነው የተባለው? ምን እንዲደረግልህ ትፈልጋለህ ነው። እሱ ምን አለ ይላል? ተናገር የሚፈልገው ወዲያውም ሆነለት እና አየም፣ ተከተለው። አንድ ሌላ ክፍል እንጨምርና እንጨርሳለን። ማርቆስ 5:22 ላይ ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ ምን አለው? አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። እዚህ ጋር የሚገባ ሌላ ታሪክ አለ። ነገር ግን ከዛ በኋላ ደግሞ እንደገና ቅድም ያየነው 22 ላይ ነው። አሁን ደግሞ ማርቆስ 5:35 እንደዚህ ይላል። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራብ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። እንግዲህ እነኚህ ሶስቱ እንደምናውቀው አሳ አጥማጆች የነበሩ ናቸው። ጌታም ሲጠራቸው ሰውን የምታጠምዱ አደርጋችኋለሁ ብሎ ነው። እናም ያዕቆብ የዮሐንስ ወንድም ያዕቆብ ሄሮድስ በሰይፍ ያስገደለው ነው። ከእስጢፋኖስ ቀጥሎ እንግዲህ እስጢፋኖስ የተገደለው በድንጋይ ተወግሮ ነው። ለሃይማኖት የሚቀኑ ሰዎች ናቸው። እዚህ ጋር ግን ሄሮድስ ነው ያዕቆብን ያስገደለው። ያዕቆብንም ደግሞ እንዳስገደለው እና ሕዝቡን እንዳስደሰተ ባየ ጊዜ ጴጥሮስን ደግሞ ጨምሮ አሰረው የሚል ቃል እናገኛለን ማለት ነው። እና ጴጥሮስንም
ድጋሚ አስሮት የነበረ ነው። ይህ ያዕቆብ በሰይፍ የተገደለ ነው። ወንድሙ ደግሞ ዮሐንስ አለ። ከሁለቱ ባህሪ ተነስቶ ኢየሱስ ሁለቱ ምንድን ያላቸው የነጎድጓድ ልጆች ነው። ስምዖንን ደግሞ ጴጥሮስ ብሎታል። እነኚህን ሶስቱን ብዙ ጊዜ ኢየሱስ ምን ይላቸዋል ማለት ነው? በተለይ ወደ ራሱ የሚያቀርባቸው ናቸው። ከነኚህ ከሶስቱ ደግሞ መካከል አብልጦ የሚያቀርበው ደግሞ አለ ዮሐንስን፣ ወደ ደረቱ የሚጠጋጋው የሚላለ እንደገና ኢየሱስ የሚወደው የነበረ የሚልም ስለ ዮሐንስ ተጽፎ አንብበናል። እና እንደውም አንድ ጊዜ ወደ ታላቅ ተራራ ይዟቸው ወጣ የሚል ማቴዎስ 17 አካባቢ አለና ጴጥሮስ ስለዛ ተራራ በዛ ተራራ ስለሆነው ነገር ሲናገር በጴጥሮስ ሁለተኛ ጴጥሮስ 17 ምዕራፍ 1 ቁጥር 17 ላይ እንደዚህ ላይ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና ሲመሰክር ነው ስለ ኢየሱስ። እንግዲህ ከገናናው ክብር አለ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ምን አለ? ክብርንና ምስጋናን ተቀብሏል። ማን? ኢየሱስ። ማን? የናዝሬቱ ኢየሱስ የዳዊት ልጅ ምን ብሏል? ከእግዚአብሔር አብ ምስጋናንና ምንን? ክብርን ተቀብሏል። እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን አለ። ያን ጊዜ የሄዱት ይህንን ሁኔታ ጴጥሮስ የገለጠበት ይህ ሁኔታ ላይ አብረውት የሄዱት ጴጥሮስ፣ ያዕቆብና ዮሐንስ ናቸው። ስለዚህ እነኚህን ነው አሁንም ኢየሱስ ምን ያለው? ከእርሱ ጋር ሌሎቹን አስመልሶ ከእርሱ ጋር ይዟቸው የሄደው ማለት ነው። እናም ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው ምን አላለም? አልፈቀደም። ከዛስ ወደ ምኩራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ዋይታ ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። እነዚህ ሰዎች እያለቀሱ ነው፣ እየተንጫጩ ነው፣ ዋይታ እያበዙ ነው፣ በጣም ያዘኑ ነው የሚመስለው። ነገር ግን በዚያው ቅጽበት ነው ምን ያሉት? በጣም ይሳቁት። የሆነ ነገር አለ ማለት ነው። እንግዲህ ከልብ ያልሆነ ነገር አለ ማለት ነው። እርሱ ግን ሁሉን አስወጥቶ የብላቴናይቱንም እናትና አባት ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። እንግዲህ ይህ ሰው በመጀመሪያ እግሩ ላይ ወድቆ አጥብቆ የለመነው ምንድን ነው? ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። እናም እየሄዱ እያለ ምንድን የሆነው? ከነኛ አልቃሾች መካከል ተነጥለው የመጡ ሰዎች አሉ። ከዛ ምን አሉ እነሱ? እርሱም ገና ሲናገር ከምኩራቡ አለቃ ቤት የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ? እንግዲህ ለኢየሱስ ያሰቡ ነው ይመስለው። ይህንን ሰው ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ? ስለዚህ ምን በል ና፣ ምን እናድርግ ነው እያሉ ያሉት። እናልቅስ፣ እንጩህ፣ እናላዝን፣ እንንጫጫ። ምን አትበል ይቺ ብላቴና፣ አትነሳ፣ በቃ ኦልሬዲ ሞታለች። ሰውየው በሕይወት እንድትኖር እንደገና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ እግሩ ስር ነው ወድቆ የለመነው። ይህ ሰው ምን አልፈለገም? የዚህችን ልጅ ሞት አልፈቀደም፣ እንድትሞት አልፈለገም። ስለዚህ ወደ ኢየሱስ መጥቶ እግሩ ላይ ወድቆ አጥብቆ ነው የለመነው። ምን እንዲል? መጥቶ እጁን እንዲጭን እና ይቺ ልጅ በሕይወት እንድትኖር። ነገር ግን ተነጥለው መጥተው እዛ ዋይታ ከሚያበዙት፣ ከሚንጫጩት፣ ከሚጮሁት ሰዎች መካከል መምህሩን ለምን ታደክመዋል? በቃ የሚፈልጉት ነገር ነው የሆነላቸው። ስለዚህ ኢየሱስ መጥቶ ይቺን ብላቴና እንዲያስነሳት አልፈለጉ። እነሱ የሚፈልጉት ዋይታ ማብዛት ነው፣ መጮህ፣ መንጫጫት፣ ማልቀስ ነው። አሁን ማን ዘመኑን ይሞላል? ምን ወጣት ይተርፋል? ማን ይወጣል? ማን ይጥሳል? ማን ከፍ ይላል? ማን ይከናወናል? ማን ይሳካለታል? አሁን ጭንገፋ ብቻ ነው ያለው። አሁን መቋረጥ ብቻ ነው። አሁን መቆም ብቻ ነው።
አሁን ምንም አይነት የሚታይ ተስፋ የለም። ምን በእኛ ጊዜ ሁሉ ነገር ሆኖ አልቋል በቃ እያሉ በወጣቶች መቃብር ላይ ተቀምጠው ምን ማለት ነው መንጫጫት፣ መነጋገር፣ በዛ ደግሞ ለቅሶ፣ በለቅሶ ሴሪሞኒ ምን ማለት መነቃቃት ነው የሚፈልጉት። ስለዚህ ተነጥለው መጥተው ነው ሮጠው መጥተው ምን ያሉት መምህሩን ለምን ታደክመዋለህ? ና እናልቀስበት፣ በቃ ልጅቷ ሞታለች፣ ይቺ ወጣት ይቺ ብላቴና በቃ ሞታለች ና ነው ያሉት። የኢየሱስን ምላሽ አይተናል። ምንድን ነው የሚለው? ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው። ምን አለው? እመን ብቻ እንጂ አትፍራ። ምን ብሎ? የተናገሩትን ቃል አድምጦ። የእነኝህን ሰዎች ሐሳብ ኢየሱስ ተረድቷል። ይህ ሰው እንዳትሞት፣ እንዳትጨነግፍ፣ እንዳትቋረጥ፣ እንድትቀጥል፣ እንደገና በሕይወት እንድትኖር፣ ዘመኗን እንድትሞላ፣ በፍሬዋ ደግሞ የዓለሙን ፊት እንድትሸፍን የሚፈልግ ሰው ነው። ለዚህ ነው ልመናው፣ ጩኸቱ። ለዚህ ነው መንበርከኩ። ከእግሩ ስር ወድቆ ነው ይህን ነገር የለመነው። ስለዚህ ኢየሱስ ያለው ምንድን ነው? እመን ብቻ እንጂ አትፍራ፣ ቀጥል ነው። ልብ አይውደቅ፣ እምነት አይውደቅ። አሁንም ማስታወቅህን ቀጥል። አሁንም አትሙት፣ ዳግመኛ በሕይወት እንድትኖር እጅን ጫንባት ማለትህን ቀጥል ነው ኢየሱስ እያለው ያለው። ኢየሱስም ይላል የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው። እውነተኛ አባትነት ይሰማል? እናትነት ይሰማሻል? እመኝ እንጂ ምን አትበይ፣ አትፍሪ። አይጨነግፉም። አልቃሾች ተቀምጠው ምን ወጣት አለ ማን ዘመኑን ይሞላል? በእኛ ጊዜ ቀረ። ትንቢት በእኛ ጊዜ ቀረ። ተአምራት ማድረግ በእኛ ጊዜ ቀረ። ድንቅ መስራት በእኛ ጊዜ ቀረ። ጽድቅ በእኛ ጊዜ ቀረ። ቅድስና በእኛ ጊዜ ቀረ። እግዚአብሔርን መፍራት፣ መታዘዝ፣ እርሱን መከተል በእኛ ጊዜ ቀረ። አሁን ማን አለ እያሉ የሚያለቃቅሱ፣ የሚያላዝኑ፣ የሚያሟርቱ ሰዎችን ጫጫታ ሰምተሽ ልብሽ አይውደቅ። እውነተኛ እናት ሆንሽ፣ እውነተኛ አባትነት ካለህ ልብ አይውደቅ። ኢየሱስ የሚልህ እንደዚህ ነው፣ የሚልሽ እንደዚህ ነው። እመኚ ብቻ እንጂ ምን አትበይ፣ አትፍሪ። አሁንም በንበይ፣ ማስታወቅሽን ቀጢ፣ መንበርከክሽን ቀጢ። ና እጅን ጫንባት፣ ና እጅን ጫንባቸው፣ ዳግመኛ በሕይወት እንዲኖሩ አድርግ ማለትሽን ቀጢ ነው የሚልሽ ኢየሱስ። ቀጥል ነው የሚልህ ኢየሱስ እንጂ አትፍራ ነው እያለ ያለው። እናም ወደ ምኩራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ዋይታ ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። የማይወዱትን ነገር ነው የነገራቸው። እነዚህ ሰዎች ሐሳባቸው የሰመረ ነገር የተሳካላቸው መስሏቸዋል። እየተነቃቁ ነው። ለቅሶ በሚመስል ዋይታ በሚመስል ነገር ውስጥ ገብተው ግን ምን ብለዋል? ተነቃቅተዋል። ደስታ ውስጥ ነው ያሉት። ስለዚህ ኢየሱስ እንደዛ ሲል ሞክ ነው ያደረጉት። ወደ ፌዝ ነው የገቡት። ሳቁበት። ምን አይነት ሳቅ? በጣምም ሳቁበት። ከዚያ ሁሉንም ጠራርጎ ነው ያስወጣቸው። ከዛ እንዳትጨነግፍ፣ እንዳትሞት፣ እንድትኖር የሚፈቅዱትን እነኚህን አባት የሆነውን እናት የሆነችዋን ብቻ ይዞ አብሮት ከመጡት ከእነርሱ ጋር ብላቴናይቱ ወዳለችበት ገባ ነው የሚለው። ምን ብሎ? እነዛን አስወጥቶ። አንተ ልብ አይድከም፣ እናት ከሆንሽ ልብሽ አይድከም። እዛ ጋ የሚንጫጩትን ማን ወጣት አለ፣ ማን ይቀጥላል፣ ማን ይነሳል፣ አሁን ምን ነብይ አለ እያሉ ወጣቶች ነቢያትን እንዳይከተሉ፣ እንዳይወዱ፣ የእግዚአብሔርን ጸጋ ስጦታዎቹን እንዳይፈልጉ፣ እንዳይናፍቁ፣ በዚያ ደግሞ እንዳይነቃቁ፣ የትውልዱን ምስጢር የዘመኑን ምስጢር ገለባብጠው ገላልጠው እንዳያሻግሩ፣ የሚያሻግሩትን እንዳያሻግሩ፣ ነፃ የሚያወጡትን እንዳያወጡ፣ ክብሩንና ኃይሉን እንዳይገልጡ፣ የነቢያትን ስም የሚያጠፉ፣ የሚያሳዱ፣ የሚያንገላቱ፣ ማን አለ አሁን እያሉ ማንም ማንን እንዳይመለከት የሚያደርጉትን ምንድን ያደረጋቸው? ሁሉንም ነው ያስወጣቸው።
ከእርሱ ጋር የሆኑትንና እናትና አባት ንጹሕ የሆነውን እንዳይጨነግፍ እንዳይሞት እንዲቀጥል የሚፈልጉትን ሰዎች ብቻ ነው ከራሱ ጋር ያደረገና የገባው ማለት ነው። ወደ ማን? ወደ ብላቴናይቱ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሽ እልሻለሁ ነው። ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንንም አሁንም ልብ የምናደርገው ይህንንም ማንም እንዳያውቅ አጥብቆ አዟቸው የምትበላውን ስጧት አላቸው። ምንድን ያለው? እነኚህን ሰዎች ብቻ ይዞ ገብቶ አንቺ ብላቴና ተነሽ እልሻለሁ፣ ተነሽ እልሻለሁ ነው። ወንድሜ ይነሳሉ። ወጣቶች ስሙ፣ ትነሳላችሁ። ወጣቶች ይነሳሉ። ኢየሱስ ያለው ምንድን ነው? እመን ብቻ እንጂ አትፍራ ነው። ምን? ሰዎቹ የሚናገሩትን ምን ብሎ አዳምጦ፣ ቃላቸውን አዳምጦ። ቃላቸው ምንድን ነው? በቃ ሞታለች። ስለዚህ መምህሩን አታድክመው ነው። ራሱን ጌታንም ሊሸውዱት፣ ጌታንም ሊሸነግሉት፣ ጌታንም ሊያጭበረብሩት፣ ሊያታሉት ፈልገው ነበር። ምን? መጥቶ እንዳያስነሳባቸው ማለት ነው። እንደገና በሕይወት እንዲኖሩ እንዳያደርግ። ለምን ብላቴናውን ለምን መምህሩን ታደክመዋለህ? በቃ ብላቴናይቱን ብላለች፣ ሞታለች። እናልቅስበት፣ እንነቃቃበት፣ እናላዝንበት፣ እናሟርትበት። ማንም አይነሳ። በእኛ ጊዜ ቀረ ብቻ እንበል። ኢየሱስ ግን ምንድን ነው ያደረገው? ቃላቸውን ሰምቶ እመን ብቻ እንጂ ምን በል? አትፍራ። እውነተኛ አባትነት የሚሰማችሁ፣ እውነተኛ እናትነት የሚሰማችሁ የሚለው እንደዚህ ነው። እመኑ ብቻ እንጂ አትፍሩ። አሁንም ምን በሉ? አስታውቁ። አሁንም አሳስቡ። እንደዚህ በሉኝ እያለ ነው። ናና እጅህን ጫንባት። ምን እንድትል? ዳግመኛ በሕይወት እንድትኖር፣ የዓለሙን ፊት እንድትሸፍን፣ እንድትወጣ፣ እንድትጽስ፣ ይነሳሉ። ወጣት ወንዶች ይነሳሉ። ወጣት ሴቶች ይነሳሉ። ጎልማሶች ይነሳሉ። ሽማግሌዎች ይነሳሉ። እነዛን ግን ሁሉንም ነው ያስወጣቸው። አንቺ ብላቴና እልሻለሁ ተነሺ ካላት በኋላ የምትበላዋን ስጧት። ከዚያስ ማንም እንዳያውቅ ነው ምን ያለው? አጥብቆ ያዘዛቸው። አይሰሙም። አልቃሾች አይሰሙም። ሟርተኞች አይሰሙም። የሚያላዝኑ፣ የሚንጫጩ፣ የሚጮሁ በእኛ ጊዜ ቀረ የሚሉ ምን ነቢይ አለ? ማን ይነሳል የሚሉ ማንም እንዳይነሳ ቀብረው መቃብሩ ላይ ተቀምጠው የሚያሟርቱ ምን እንዳይሉ ነው የሚፈልገው ኢየሱስ? እንዳይሰሙ ነው። ማንም እንዳይሰማ አጥብቆ አዟቸው ነው። ምን ያላት? ያስነሳት። እነዛ አይሰሙም ግን ይነሳሉ። የነቢያትን ፍለጋ የሚከተሉ በነቢያት ግሬስ በሙላት የሚገለጡ የክፋትን ሥራ፣ አመፅን፣ እርኩሰትን የሚገለባብጡ ምስጢርን የሚገልጡ ትውልዱን የሚያሻግሩ አርፎ እንዲቀመጥ ተዘሎ እንዲቀመጥ የሚያደርጉ ወጣት ወንዶች፣ ወጣት ሴቶች፣ ጎልማሶች፣ ሽማግሌዎች ነቢያት ይነሳሉ። ስም የሚያጠፉ የሚያጠለሹ በሐሰት በእውነት የሚከሱ ከሳሾች ግን ምን ይላሉ? አያውቁም፣ አይሰሙም። እነሱ እንዳለቃቀሱ በእኛ ጊዜ ቀረ እንዳሉ እንዳሟረቱ እንደተንጫጩ በለቅሶ ሐሳብ ሆነው እንደተነቃቁ ግን ምን ይላሉ? ይቆያሉ እነሱ። ጌታ ግን ምን ያደርጋል? ቀብቶ ያስነሳል። እጁን ጭኖ ያስነሳል። ናና እጅን ጫንባት አለው። ጌታ እጁን ይጭናል፣ ይቀባል፣ ያስነሳል። ከሳሾች ግን ባሉበት ሆነው እየተንጫጩ እያለቀሱ እያላዘኑ ምን ይላሉ? ይቆያሉ። እንደተቀቡ አያውቁም።
እንደተነሱ አያውቁም። ነቢያት እንደሚነሱ እንደሚቀቡ እንደተነሱ እንደወጡ እንደጣሱ እነዛ ምን ያሉም አይሰሙም። ስለዚህ ወንድሜ እውነተኛ አባትነት ተሰምቶ እየጮክ ነው፣ ተንበርክከሃል፣ ናና እጅን ጫን፣ ቀባና አስነሳ፣ እየሞተች ነው ናድረስ እያልክ ነው። ጌታ የሚል እንደዚህ ነው፣ እመን ብቻ እንጂ ምን አትበል፣ አትፍራ። እነኛ ግን እንዳላዘኑ እንደ ጮሁ በእኛ ጊዜ ቀረ እንዳሉ እንዳሳደዱ እንደከሰሱ እንደወነጀሉ ስም እንዳጠፉ ምን ይላሉ? ይቆያሉ። አያውቁም። ሁሉንም ነው ያስወጣቸው ከእርሱ ጋር ከሆኑት በስተቀርና እውነተኛ አባትና እናትነት ካላቸው በስተቀር እነሱን ነው ይዞ ብላቴናይቱ ወዳለችበት የገባው። ያላትም እንደዚህ ነው፣ አንቺ ብላቴና እልሻለሁ ምን በይ ተነሺ። ወዲያው ነው የተነሳችው። የምትበላውን ስጧት አለ። ከዚያስ ማንም ይህን ነገር እንዳያውቅ ጠራርጎ ያስወጣቸው እነዛ አልቃሾች፣ እነዛ አላዛኞች፣ እነዚያ ሟርተኞች አይነሳም ማንም ብለው በለቅሶ ዜና በለቅሶ በሞት መርዶ ይህንን በመስማት የተነቃቁ ከሳሾች ምን አይሉ አያውቁም። ነብዩ ስለራሱ እንደዚህ ይላል፣ መውደቄን የሚጠብቁ የሰላሚ ሰዎች ሁሉ ምናልባት ይታለል እንደሆነ እናሸንፈውም እንደሆነ እርሱንም እንበቀል እንደሆነ ምን አሉ? ምን አርጉ? ክሰሱት፣ እኛም እንከሰዋለን ይላሉ። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ስለዚህ አለ አሳዳጆቼ ይሰናከላሉ፣ አያሸንፉም፣ አይከናወንላቸውምና በጽኑ እፍረት አለ ምን ይላሉ? ያፍራሉ፣ ለዘላለምን በማይረሳ ጉስቁልና ይጎሰቁላሉ። አሳዳጆቼ ግን አይከናወንላቸውም፣ አያሸንፉም፣ ይሰናከላሉ፣ በጽኑ እፍረትም ያፍራሉ፣ ለዘላለምን በማይረሳ አለ ጉስቁልና ምን ይላሉ? ይጎሰቁላሉ። በኢየሱስ ስም ነቢያትን የሚከሱ ማን አለ? ማን ይነሳል? በእኛ ጊዜ ቀረ እያሉ በመክሰስ በመወንጀል ስም በማጥፋት ስተትን በማግኘት እሱም በማጋነን ደስ የሚላቸውና የሚነቃቁ ምን ይላሉ እያለ ነው። ለዘላለም በማይረሳ ጉስቁልና ይጎሰቁላሉ። ይጎስቁሉ በኢየሱስ ስም፣ ይጎስቁሉ በኢየሱስ ክርስቶስ ስም። ወጣቶች ግን ይነሳሉ፣ ሽማግሌዎች ግን ይነሳሉ፣ ጎልማሶች ግን ይነሳሉ፣ ወንዶችና ሴቶች ነቢያት ግን ይነሳሉ በኢየሱስ ክርስቶስ ስም። መንበርከክህን ቀጥል፣ መጮህን ቀጥል፣ ማስታወቅህን ቀጥል፣ መጣራትህን ቀጥል። እሱ የሚል እንደዚህ ነው፣ ሞታለች መምህሩን ለምን ታደክመዋለህ ነው አይደል? ራሱን ኢየሱስን እንኳን ሊሸነግሉት ሊዋሹት እንዳይመጣ ሊያስቀሩት ነበር የፈለጉት። ከመጣ እጁን ይጭናል፣ እጁን ከጫነ ደግሞ ይቀባል፣ ያስነሳል። ከተነሳ ደግሞ እነሱ ሊረሱ ነው፣ አንዳንድ ነገሮቻቸው ሊጠፉ ነው፣ ሊከስምባቸው ነው፣ ክፉ ስብሰባቸው ሊበተን ነው፣ ማንም እነሱን ዞሮ ላያይ ነው። ስለዚህ እንዳይመጣና እጁን እንዳይጭን እንዳያስነሳ ነበር የፈለጉት። ኢየሱስ ግን የእነሱን ቃል አድምጦ አለው፣ እመን ብቻ እንጂ አትፍራ። ወንድሜ አትፍራ። ይቀባል፣ ሊያስነሳል፣ እጁን ይጭናል። አሁንም ግን ምን አድርግ? መንበርከክን ቀጥል። ናና እጅን ጫንባት። ዳግመኛ ተነስታ በሕይወት እንድትኖር ማለትህን ብቻ ምን እንድትል ነው የሚፈልገው? እሱ እንድትቀጥል ነው። ጌታ ይመስገን። በእርግጥ ወንዶች ነቢያት ይነሳሉ፣ ሴቶች ነቢያት ይነሳሉ፣ ታላላቆች ይነሳሉ፣ ወጣቶች ይነሳሉ፣ ሕፃናቶች ይነሳሉ። ጌታ እጁን ይጭናል፣ ቀብቶ ያስነሳል። አላዛኞች፣ አልቃሾች፣ ከሳሾች፣ ኮናኞች፣ ወንጃዮች፣ ስም አጥፊዎች፣ አሳዳጆች፣ አንገላቾች ግን ምን ይላሉ? ለዘላለም በማይረሳ ጉስቁልና ይጎሰቁላሉ። ነቢዩ ስለራሱም ቢሆን ለዚህም ትውልድ ይሰራል። እንደዚህ ነው የሚለው፣ እናሸንፈው እንደሆነ ምናልባት ይታለል እንደሆነ እርሱንም እንበቀል እንደሆነ ማንን? ተቀብቶ የተነሳው ነቢዩን ነው። ክሰሱት፣ እኛም እንከሰዋለን ይላሉ። እግዚአብሔር ግን
እንደ ኃያልና እንደ ጨካኝ ከኔ ጋር ነው። እንደ ኃያልና እንደ ጨካኝ ካንተ ጋር ነው። እህቴ ካንቺ ጋር ነው። ማን? እግዚአብሔር። እንደ ኃያልና እንደ ጨካኝ በከሰሱሽ፣ ስምሽን ባጠፉ፣ በወነጀሉ፣ ባጣጣሉ፣ ባሳደሙብህ እንድትፈረጅ፣ እንድትተው፣ እንድትጣል፣ ወደ ደጅ እንድትወጣ፣ ማንም እንዳይከተል፣ እንዳይቀበል፣ እንዳይሰማ ባደረጉ መጠን እግዚአብሔር ካንተ ጋራ ነው። ያውም እንዴት? እንደ ኃያልና እንደ ጨካኝ። እግዚአብሔር ግን አለ እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ስለዚህ አለ፣ ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉምና አይከናወንላቸውም፣ በጽኑ እፍረት ያፍራሉ። አንተ ምን በል? በአቋም ጽና፣ ወደ ኋላ እንዳትል፣ ቀጥል የሚል እንደዚህ ነው። እመን ብቻ እንጂ ምን አትበል? አትፍራ። ስለዚህ በጽኑ እፍረት ያፍራሉ፣ ለዘላለምን በማይረሳ ጉስቁልና ይጎሰቁላሉ። እንዳልነው ይሆናል። እንደ ጸለይነው እንደዛ ነው። ጌታ እንደተናገረን እንደዛ ነው። ተባረኩ። እግዚአብሔር ከእናንተ ጋር ይሁን፣ ደግሞም ከእናንተ ጋር ነው። በኢየሱስ ስም አሜን።